የተከበራችሁ የፍቅር ወግ ዝግጅት ተከታታዮች እንዴት ከርማችኋል? የዕለቱን ወግ በመልካም ምኞቴ ልጀምርላችሁ። ረጅም ዕድሜን ከጤና ጋር እንዲያድላችሁና የተትረፈረፈና የማያልቅ ጽኑ ፍቅርንም እንድትታደሉ መልካም ምኞቴ ነው። ፍቅር ዘርፈ ብዙ ነው፣ እውነትም ነው። ብዙውን ጊዜ በአብዛኛዎቻችን የተለመደው ፍቅር የሚባል ቃል ሲሰማ የተቃራኒ ጾታን በማሰብ በሁለት ጥንዶች መካከል ያለን ልባዊ ጥምረትና ትስስር በአእምሯችን ይመላለሳል። በእርግጥ ትክክል ነው። ይሁን እንጂ በተቃራኒ ጾታ መካከል ያለው ትስስርና መፈላለግ የፍቅር አንዱ ዘርፍ ሊሆን ይችላል። ፍቅር በብዙ መንገድ የሚታይና የሚገለጽ ነው። ለምሳሌ በወላጆች ለልጆች የሚከፈል መስዋዕትነትና መተሳሰብ ቤተሰባዊ ፍቅር ተብሎ ሊወሰድ ይችላል። ለምንኖርባትና ለተፈጠርንባት ምድር ያለን በቃላት የማይገለጽ የሀገር ፍቅርም ሌላው ገጽታ ነው። በዛሬው የፍቅር ወጋችን ታዲያ ስለ ጓደኝነት አወጋችኋለሁ። ጓደኝነት ትልቅ ስጦታ ነው። ሲኖረን ብቻ ሳይሆን የሌለንን ባዶነት ሁሉ ሳይቀር በአብሮነት እንካፈልበት ትልቅ ማዕድ ነው። ወደ ዛሬው ወግ ልውሰዳችሁ። አብራችሁኝ ትቆዩ ዘንድ የአክብሮት ግብዣዬ ነው። አብሮነት የሚዘልቀው ዘመን የሚሻገረው ከጣሪያው በታች ፍቅር ሲኖር ነው። ያልተገደበ ፍቅር ነው። ታሪኩ ቪየትናም ጦርነት ወቅት ለሀገሩ አሜሪካን ተሰልፎ ስለተዋጋ አንድ ወታደር ነው። አሜሪካዊው ወታደር በጦርነቱ ማብቂያ ግድም ለዓመታት ከቆየበት የጦር ግንባር ግዳጁን አጠናቆ ወደ ቤቱ ለመመለስ በመንገድ ላይ ነበር። ሳን ፍራንሲስኮ እንደደረሰ ለረጅም ጊዜ ወደ ተለያቸው ቤተሰቦቹ ስልክ ደወለ። አባትና እናት የብቸኛ ልጃቸውን ናፍቆት ሲያብሰለስላቸው ከርመዋልና ደስ አላቸው። ሃሎ እማዬ፣ እንዴት ናችሁ? አባባስ ደህና ነው? ይኸው ጦርነቱ አበቃ፣ ወደ ቤት ልመጣ ነው። ወላጆቹም ደህና ነን ልጄ፣ እንኳን ለዚህ አበቃ፣ ናልን እንጠብቃለን አሉ። አመሰግናለሁ። አንድ ውለታ ልጠይቃችሁ ነው። ጓደኛዬ ከኔ ጋር አለ። ወደ ቤት ይዤው ልመጣ እፈልጋለሁ። ምንም አታስብ ልጄ፣ ደስ ይለናል፣ ይዘኸውና እናት መለሱለት። ግን ማወቅ ያለባችሁ አንድ ነገር አለ። ልጅ ንግግሩን ቀጠለ። ጓደኛዬ በውጊያው ወቅት ክፉኛ ጉዳት ደርሶበታል። የተቀበረ ፈንጂ ባደረሰበት አደጋ የቀኝ እጁንና የግራ እግሩን አጥቷል። ምንም መጠጊያና የሚሄድበት ቦታ የለውም። እናም ወደዛ አምጥቼ አብሮን እንዲኖር እፈልጋለሁ አላቸው። በወላጆቹ መካከል ፍጹም ጸጥታ ሰፈነ። አባትና እናት በዓይኖቻቸው ተነጋገሩ። ከጥቂት ሰኮንዶች በኋላ በሰማነው ነገር በጣም አዝነናል። ምናልባት የሚኖርበትን ቦታ በማፈላለግ ልንረዳው እንችላለን በማለት መለሱለት። ውድ ልጄ አሉ አባት፣ ምን እየጠየከን እንደሆነ በሚገባ የተረዳው አይመስለኝም። አንድ የአካል ጉዳተኛ ሰው ሊያደርስብን የሚችለውን አስቸጋሪ ጫና ማወቅ አለብን። እኛ የራሳችን የምንኖረው ሕይወት አለን። እንደዚህ ያለ በዕለት ተዕለት ኑሯችን ውስጥ ጣልቃ የሚገባ ነገር አንፈቅድም። የጓደኛህን ነገር እርሳውና አንተ ብቻ ና ስለ ወደፊት ሕይወቱ ማቀድና ያኗኗር መንገዱን ማዘጋጀት ያለበት እርሱ ራሱ ነው በማለት መለሱለት። በዚህች ቅጽበት ቀጨጭ የሚል የስልክ ድምፅ ተሰማ። ልጁ ስልኩን ዘጋው። ከዚያ ወዲህ አባትና እናት ከልጁ ምንም ቃል አልሰሙም። በተደጋጋሚ በስልክ ለማግኘት ያደረጉትን ሙከራ አልተሳካም። ቀናት በቀናት ተተኩ። ምንም ሳይሰማ ቀረ። ከጥቂት ሳምንታት በኋላ አንድ ቀን ጠዋት ከሳን ፍራንሲስኮ ፖሊስ ስልክ ተደወለ። የጦር ሰራዊቱ ባልደረባ የነበረው ልጃቸው
ከረጅም ሕንፃ ላይ ወድቆ ሕይወቱ እንዳለፈ መርዶውን አረዷቸው። ደዋዩ ሰው እንደ ፖሊስ እምነት አደጋ ሳይሆን ሆን ብሎ ሕይወቱን በገዛ እጁ ለማጥፋት የፈጸመው እንደሆነ እንደሚጠራጠሩና ቀጣይ ምርመራም በማድረግ ላይ መሆናቸውን ጠቅሶ መጥተው እንዲለዩት በነገራቸው መሠረት ሐዘን መሪር በትሩን ያሳረፈባቸው አባትና እናት ተያይዘው ወደ ሳን ፍራንሲስኮ በረሩ። ፍራንሲስኮ አውሮፕላን ማረፊያ የጠበቃቸው የፖሊስ መኮንን በቀጥታ ወደ ከተማው አስክሬን ማቆያ ስፍራ ወሰዳቸውና መሳቢያውን ከፍቶ አስክሬኑን አሳያቸው። አረጋገጡለት። በትክክል እርሱ ልጃቸው ነው። ተንሸራታቹ ቃሬዛ ላይ ጸጥ ብሎ በጀርባው የተኛውና ፊቱ ላይ የተረጋጋ ፈገግታ የሚነበብበት በቪየትናም ጦርነት ግዳጁን በብቃት የተወጣው ጀግና ብቸኛ ልጃቸውን ትኩር ብለው አዩት። በእንባ ጭጋግ ተከበው ልቦቻቸው በጸጸት እንደተኮማተሩ በደንብ አስተዋሉት። ያላወቁትን አስፈሪ እውነታም አሁን ተገነዘቡ። ብቸኛ ልጃቸው አንድ እጅና አንድ እግር ብቻ ነበረው። ምስኪን አባትና እናት በፍጹም አይፈረድባቸውም። ጓደኛህን ይዘሆና አለማለታቸው እንደ ጥፋት ይቆጠርባቸዋልም ብዬ አላስብም። ጨርሶ የሁላችንም እናትና አባት ከዚህ የተለየ መልስ ይሰጣሉ ብዬም አልገምትም። ምክንያቱም ሰው ስለሆንን በራሳችን የኑሮ ውጣ ውረድ የተጠመድን እጅግ በርካታ ጥንድ ባህሪያትና ጽድቅና ኩነኔን፣ ደግነትና ክፋት፣ እውነትና ሐሰት ወዘተ ድብቅና ግልጽ ስሜቶች በተቃራኒ አቅጣጫ የሚጎትቱን ሰዎች ስለሆንን ነው። ከማንም በላይ ራሳችንን የምንወድ ፍጥሯን ስለሆንም ይሆናል። ሌላም ምክንያት ይኖር ይሆናል። ሁላችንም አብረውን እንዲሆኑ የምንፈልጋቸውና የምንወዳቸው ሰዎች የትኞቹ ናቸው? ጥሩ መስለው የሚታዩን፣ ደስታን ሊፈጥሩልን ይችላሉ ብለን የምንገምታቸውን፣ ይጠቅሙናል አሊያም በራሳችን መስፈርት ይመጥኑናል ብለን የምናስባቸውን እንጂ ከኛ ጋር መሆናቸው ምቾት ይነሳናል ወይንም ያስቸግሩናል ብለን የምንጠራጠራቸውን ሰዎች መቼ እንቀርባለን? እንደውም እውነቱን ለመናገር አካልና ጤናቸው የተጓደለ፣ ችግርና ጉስቁልና የተጫናቸው ወይም ቆንጆና መልካም መሆናቸው በእይታ ብቻ ካልተመቸን እንዳይቀርቡን እናደርጋለን፣ አሊያም በተቻለን መጠን እንሸሻቸዋለን። ሐቁ እንግዲህ ይሄው ነው። መከፋታችንን የምናዋየው ዓለም በተደፋብን ክፉ ጨለማ በዋጠን እሳት የምንሸሽበት ከነ ስንክልናችን ሳይጸየፉ የሚቀበለንና ያልተገደበ ፍቅር የሚለግሰን አንድ ሰው ባለቀ ሰዓት ሮጠን የምንገባበት የተከፈተ በርና የተወዳጅ ቤተሰብ ልብ ባይኖረንስ ምን ይሰማናል? ራሳችንን በተገፋና የሰው ያለህ በሚሉ ምንዱባን ቦታ አድርገን ይህ የሰው ልጆች የጋራ ባህሪ ችግር ነው። እስቲ እንደው በአጋጣሚ ዛሬ ማታ ከመተኛታችን በፊት በዘውትር የምስጋና ወይም የዝሁር ጸሎታችን ላይ ይህችን ጥቂት ቃል እንበላት። አምላኬ ሆይ በሰዎች መካከል ምንም ልዩነት ሳላደርግ ባሉበት ሁኔታ እንድቀበላቸው፣ እንድወዳቸውና ያልተገደበ ፍቅር እንድለግሳቸው እችል ዘንድ ብርታትንና ጥንካሬን ስጠኝ፣ አሜን ብለን እንጸልይ። እናም የፍቅር ወግ ዝግጅት ተከታታዮች አንድ እጅግ ታላቅ ተአምር አለ። ጓደኝነት ይባላል። እኩል የተለገሰን በልባችን ውስጥ መኖሩንም ሆነ መቼ እንደሚፈነዳ የማናውቀው እንቡጥ አበባ፣ ልዩና ተአምረኛ ውጤቱ የሚገለጸው ድንገት ከቁጥጥራችን ውጪ በውስጣችን ተሰራጭቶ ሰብአዊ ጸጋ ሲያላብሰንና ሌሎችን በመውደድ በጎ እንድንሰራ ሲያደርገን ብቻ ነው። ለዚህ ነው ጓደኝነት ከፈጣሪ የተበረከተልን ከድንቅም ድንቅ ተአምራዊ ስጦታ ነው የሚባለው።
በእርግጠኝነት ጓደኞቻችንን በዋዛ የማይገኙ ውድ ጌጦቻችን ናቸው። ደስተኛ እንድንሆን ፈገግታ ይለግሱናል። እንድንበረታና ለስኬት እንድንበቃ ይደግፉናል። ጆሮአቸውን ሰጥተው ያዳምጡናል። ምክራቸውን ያካፍሉናል። ከማንም ከምንም በላይ ዘወትር ልባቸውን ከፍተው ይጠብቁናል። ትክክለኛው የጓደኝነት ወግ ይህ ነው። ዛሬ ትርጉሙ ተፋልሶ አለቅጥ ተዋርዶና አዋዋሉ ረክሶ ከስሙ በስተቀር መላ ይዘቱን አጥቶ እርቃኑን ቆሞ እያስተዋልነው ነው። በስሙ እየተሸቀጠ አጓጉል ባክኖ ሊጠፋ አንዲት ጀንበር ብቻ የቀረውም ይመስለኛል። እንጥፍጣፊ ጉልበቱን ተሰልቦ እስከ ወዲያኛው ሊሰናበተን መቃብሩ አፋፍ ላይ የቆመ ምስኪንም ሆኗል። እንደው በድሮው ጓደኝነት ይዣችኋለሁ። ስሙን ብቻ ትቶልን ለዘላለሙ ሳይሰናበተን በፊት እጁን ይዘን ወደ ቦታውን መልሰው። ስምማ ስም ብቻ ነው፣ ባዶ ጎተራ። የዛሬን አበቃው። ሳምንት በሌላ የፍቅር ወግ እንገናኛለን። ምንጭ የሥነ ምግባር ጽሑፎች ድረገጽ www.liven3.com። ርዕስ አንኮንዲሽናል ላቭ 2007 ዓ.ም። እንደፊት ባይሆን ባይሞቀው ደጅ እመነዝረው ባይኖረኝ ከጄ ካንተ ሞታለው ሲል ነበር ባጣ ወዳጄ ጥሎኝ